ስሜ ቃል ኪዳን እንደሰን እባላለሁ። የመጣሁት ከጎንደር ነው። ይዤ የመጣሁት የቢዝነስ ሀሳብ ደግሞ በሀገራችን እንደ አረም ሆኖ የሚበቅለውን የቡልቃን ፍሬ በመጠቀም የካስተር ኦይል ነው። ይዤ የመጣሁት የቢዝነስ ሀሳብ ካስተር ኦይል ኢትዮጵያን ካስተር ኦይል ይባላል። ይህም ደግሞ በሀገራችን እንደ አረም ሆኖ የሚቆጠረውን ጥቅሙ ደግሞ ብዛም የማይታወቀውን የቡልቃን ፍሬ በመጠቀም በማህበረሰባችን የሚነሳውን የጸጉር መነቃቀል ችግር፣ የቆዳ ድርቀት ችግርና እንዲሁም ደግሞ ኢምፖርት ሆነው የሚገቡ የካስተር ኦይሎች የዋጋ ኤክስፔንሲቭነት የአናፎርደብል ችግርና እንዲሁም ደግሞ የሾርቴጅ ችግርን የሚፈታ ችግር በማየት ነው። ስለዚህ ይህንን ችግር የሚፈታ የኢትዮጵያን ካስተር ኦይል ይዤ መጥቻለሁ። ይህም ደግሞ አፎርደብል የሆነ ካስተር ኦይል ወይም ቡልቃ የምንለው ደግሞ በተፈጥሮ አንቲፈንጋል አንቲባክቴሪያል ስለሆነ ለጸጉር መብቀል ችግር ላለበት ሰው ጸጉር ለማሳደግ እንዲሁም አለርጂዎችን የሚከላከል ነው ማለት ነው። የኛን ምርት ለየት የሚያደርገው የኢትዮጵያን ካስተር ኦይል አንደኛ አፎርዴብል ነው። ሙሉ በሙሉ ናቹራል በሆነ ፕሮዳክት የሚሰራ ነው። እንዲሁም ደግሞ ለጸጉር እድገት ከፍተኛ የሆነ አድቫንቴጅ አለው ማለት ነው። አመሰግናለሁ። በጣም ጥሩ ቆንጆ ነው። ካንቺ በፊትም አንድ ተመሳሳይ የሆነ ነገር መጥቶ አይቻለው። ተመሳሳይ ሀሳብ ነው የምሰጥሽ። ግን ይሄኛው ነገር አንድ ነገር አለ። አንዳንድ ኢንግሪዲየንቶች መውጣት ያለባቸው አሉ። እነሱ እንዴት ታወጧቸዋላችሁ? አሁን መቼም ክሩዱን እንዳለ እንደጨመቃችሁ እንትን አታረጉም አይደለ? ከውስጡ አንዳንድ አላስፈላጊ የሆኑ ስፔሻሊ ካስተር ኦይል የሆኑ ነገሮችን እንዴት ታጣሪያቸዋለሽ? እንዴት ታወጫቸዋለሽ? አሁን ይሄኛውን ስንሰራ 50% የቡልቃን ፍሬ እንጠቀማለን። ሌሎች ነው አይደለ? ቡልቃ ብሎ ማለት ነው። ከዛም ደግሞ የተለያዩ 9 እንትኖችን እንጨምራለን። ለምሳሌ የስጋ መጥበሻ ቅጠል የምንለውን እንጨምራለን፣ ካሮትን እንጨምራለን፣ የሰሊጥ ፍሬን እንጨምራለን፣ የኮኮናት ኦይልን እንጨምራለን። እነዚህን በመጠቀም ነው ጨምረን የምንሰራቸው። ምክንያቱም ሁሉም አይነት ለጸጉሩ እንትን አድቫንቴጅ ስላላቸው ማለት ነው። ከውስጥ የማይፈለጉ ኢንግሪዲየንቶች ጉሎ ውስጥ ኦኬ። እሱን ደግሞ መጀመሪያ እንትን እንላለን ከሰበሰብን በኋላ ያሉትን ወይ በእሳት ወይ በኬሚካል ትሪት የምታደርጊው ነገር አለ? ኬሚካል የለም፣ ምንም አይነት ኬሚካል የለውም። ግን ያለውን መጠን ማለት አሁን አሲዲክ ቴስቱ አሪፍ በቃ አሲዲክ ቴስቱ እናደርጋለን። በጣም ጥሩ። መቼ ነበር የተመረተ? እሱ አሁን ስራውን የጀመርነው 5 ወር ሆኖናል። 5 ወር። ስለዚህ እየሸጣችሁ ነው? ጀምረናል። ኦኬ። ስለዚህ እንትን ያስፈልገን ነበር አንድ ያከሆነ እዚህ ጋር ለምሳሌ ስፔሲፊኬሽኑ ይሄን ያክል እንደዚህ የሚል ነገር አብሮት ቢኖር ለምሳሌ አሁን መቼ ነው ኤክስፓየር የሚያደርገው? ይሄ ስም ኤክስፓየር ዴት የለውም። እየተሸጠ ከሆነ ለገዛሽ ነው ዛሬ ኤክስፓየር አያርግ በምን ይለው እኮ ነው ዝም ብላችሁ እንዲህ እንደሆነ ነው የምትሸጡላችሁ ለሰዎች? አይ አሁን ላይ እንደ ቴስት ነው ማለት መሸጥ ሳይሆን ቴስቲንግ ነው። ምክንያቱም ፕሮሰስ አልጨረስንም። ኦኬ፣ ፍቃድ ማለት ነው። ኦኬ። ለዛ አሁን ግን ዝም ብለን ከራሴም ላይ ከሌሎች ሰዎች ጋር ልክ እንደ ፊድባክ ለመቀበል እስካሁን ምን ያክል አምርታችኋል? ነውችን ያመረታችኋል? አይ ትንሽ አመርተናል፣ ለፊድባክ መቀበያ ማለት ነው እንጂ ለሽያጭ የሚሆን አይደለም። ያው ተመሳሳይ ነገር ነው። ቅድም ስንለው የነበረ አይዲያ አለ። ምንድነው መሰለሽ እንዳልኩሽ አሁንም ብዙ ቴስቶች ያስፈልጉታል፣ ምንም ጥያቄ የለውም። ስለዚህ ያርግሻቸው ቴስቶች ካሉ እነሱን ብትነግሪን፣ በተለይ ኬሚካል ላቦራቶሪዎች ላይ ገና ናቸው። ውጤት ገና አልደረሰኝም። አዲስ አበባ ናቸው አስልካለሁ። ኦኬ፣ ቴስት አስደርግሻል? አዎ፣ ገና ውጤት አልደረሰም። የት ነው ያስደርግሽ? አዲስ አበባ። አዲስ አበባ ሆነ የት እንትን ላይ ማን ላይ ስማቸው ጠፋ። በቃ ኤኒዌይ ችግር የለም። እሺ ማለት ምንድነው የኢትዮጵያን ስታንዳርድ ኢንስቲትዩት የሚባላል። የኢትዮጵያ ስታንዳርድ ኢንስቲትዩት ለጸጉር ቅባት የሚውሉ ለምግብ ለሚበሉ ብሎ የየራሱ ስታንዳርድ አውጥቷል። ቢኮዝ ይሄ ከህይወት ጋር የተያያዘ ነው። ዳይሬክት ከፖሮሲቲ ኦፍ ይምንደው ከስኪናችን ፖሮሲቲ ጋር የተያያዘ ነው አይደል? እሱም በደንብ ማየት አለባችሁ እያስባለሁ። እሺ ብራቮ። ደስ የሚል ውድድር ነበር። በጣም ገንቢ ሀሳቦችን ሰጠውኛል፣ ሞቲቬትም አድርገውኛል። ደስ የሚል ነበር።